ፖቶሬስ በረጅሙ አሻገረ የሊድስ ዩናይትድ ሃይ ፕሬሲንግ ግን እጅግ በጣም የሚያስፈራ ነው አድማጭ ተመልካቾቻችን እጅግ በጣም የሚያስፈራ ነው ኦሌ ዋትኪንስ ግን በግንባር ተገጨ እንደገና ተመለሰው ሊድስ ዩናይትዶች መሃል ሜዳው ላይ ሊድስ ምናልባት የሚሩበት እድል ያለ ይመስላል አይታን አምፓዱ አይታን መለሰለ ጃደን ቦገል በረጅሙ አሻገረ እንደገና ተመለሰው ለኖካፎር ነበር ግን ኳሱ ሳይግባቡ ወጥቶ በመልስ ምት ጨዋታው የሚቀጥለው አድማጭ ተመልካቾቻችን አምስተኛው ደቂቃ ላይ ደርሰናል ሊድስ ዩናይትድ ኢላንድሮ ላይ ካስተን ቪላ ያረጉት የሚገኘው ጨዋታውንም ያለምንም ግብ 0-0 በሆነ ውጤት ነው እየቀጠለ የሚገኘው አድማጭ ተመልካቾቻችን ዶሚኒክ ካልቨርት-ሎዌን የቀድሞ የኤቨርተን ተጫዋች ምስሉም ደጋግሞ እያስመለከተ ነው የሚገኘው አድማጭ ተመልካቾቻችን ፓው ቶሬስ እንደገና ተመለሰ ለኤሚሊያኖ ማርቲኔዝ ጀምስ የቀድሞ የማንቸስተር ያ ተመለሰ እንደገና ባንድ ለቀበለ ኤዝሪ ኮንሳ መለሰ ለኤሚሊያኖ ማርቲኔዝ ዳሚያን ኤሚሊያኖ ማርቲኔዝ ሮሜሮ ዲቡ የ33 ዓመቱ አንጋፋው የቀድሞ የአርሰናል ግብ ጠባቂ እግር ስር ነው ኳሷ የምትገኘው በረጅሙ አሻገረ ኳስ እንደገና ግን ተመለሰ በድጋሚ ግን ሊድስ ዩናይትዶች እግር ስር ነው ኳሷ የምትገኘው ጄደን ላምቦግል በግራ መስመር በኩል በረጅሙ አሻገረ እንደገና ተመለሰው ሉካስ ሜቻ ሉካስ ቆሟል ከፖቶሬስ ጋር ግን በአስደናቂ ሁኔታ ፖቶሬስ አስጣለው እንደገና ግን ተመለሰው ሺያ ሎንግስታፍ ለጄደን ቦገል በረጅሙ አሻገረ በቀኝ መስመር በኩል ግን ሉካዲኛ ኳሷን ብሎክ አድርጎ ኤሚሊያኖ ቡንዲያ ኳሷን ብሎክ አድርጎ ጨዋታው በርስ ምት የሚቀጥለው ነው አድማጭ ተመልካቾቻችን 6 ያክል ደቂቃዎች ላይ ደረስን ሊድስ ዩናይትድ ዘዋይት ነጮቹ ካስተን ቪላ ያረጉት የሚገኘው ጨዋታውንም ያለም ንጉ 0-0 በሆነ ውጤት ነው እየቀጠለ የሚገኘው በአስደናቂ ሁኔታ ተመለሰ እንደገና ኖካፎር ግን ለመግባት ጥረት አድርጎ ነበር አስጣሏቸው እንደገና ተመለሰ አሁንም ግን ተመለሰ ወደ ኋላ አስጠጉት በረጋሚ ተመለሰ ሊድስ ዩናይትዶች ለፍጥነት ጥረት እያደረጉ የሚገኘው ጄደን ቦገል በቀኝ መስመር በኩል ጄደን ቆሟል ጄደን ሊያሻም ይመስላል ግን መለሰ ለብሬንዳን አሮንሰን አሜሪካን ኢንተርናሽናል ገባ ብሬንዳን አሮንሰን ምን ላይ ግን ጥፋት ምናልባት ጥፋት እጅግ በጣም አስደናቂ ቦታ ላይ ብሬንዳን አሮንሰን ላይ ሞርጋን አስደናቂ የሆነ ኳስ ጥፋት ተሰርቷል አድማጭ ተመልካቾቻችን እጅግ በጣም አስደናቂ ቦታ ላይ ሞርጋን ሮጀርስ የቀድሞ የሚድልስብሮ ተጫዋች ብሬንዳን አሮንሰን ላይ በሰራው ጥፋት እጅግ በጣም አስገራሚ ቦታ ላይ ሊድስ ዩናይትዶች የቅጣት ምት ማግኘት ችለዋል ሺያሎንግ ሳፍም የቅጣት ምቱን ለማሻገር ጥረት እያደረገ ነው የሚገኘው የቀድሞ ማክፓይሶቹ እጅግ በጣም አስገራሚና አስደናቂ ጊዜን ከሊድስ ዩናይትድ ጋር እያሳለፈ የሚገኘው በዚህ ክረምት የዝውውሩ መስኮት ነው ሊድስ ዩናይትድን መቀላቀል የቻለው ሺያሎንግ ሳፍ ቆሟል የቅጣት ምቱን ለማሻገር ጥረት እያደረገ ነው የሚገኘው አድማጭ ተመልካቾቻችን ሺያሎንግ ሳፍ ቆሟል የቅጣት ምቱን ለማሻገር ጥረት ላይ ነው የሚገኙት ሊድስ ዩናይትዶች ይቆጠሩን አብረን የምንመለከት ይሆናል ግን እጅግ በጣም አስገራሚ የሆነ ቦታ ላይ ሺያሎንግ ሳፍ አሻገረ ኳስ ወጣባቸው እንደገና ጎል ሉካስ ሜቻ ጎል ሊድስ ዩናይትድ ጎል ጀርመናዊው ሉካስ ሜቻ በአስደናቂ ሁኔታ ማስቆጠር ቻለ የቀድሞ የማንቸስተር ሲቲ የፕሪስተን ኖርዝ ኢንድ የቦሩሲያ ሞንቸንግላድባህ የአንደርሌክት የወልፍስበርግ አጥቂ የነበረው ሉካስ ሜቻ ባለሜዳዎቹ ሊድስ ዩናይትዶችን ቀዳሚ ማድረግ ቻለ ግን የተጎዳ ተጫዋች አለ ምንድነው የተፈጠረው ጎሉ ሲቆጠር ምንድነው የተፈጠረው ከኤሚሊያኖ ማርቲኔዝ ጋር ፊራ ንክኪ ያለ እንዴ እንደዛ ነገር እንስካሳለ ጥያቄ ነበረው ከዲቡ ጋር ንክኪ ነበረው የሚል ነው እና ኦፍሳይድ እንኳን አይደለም አምፓዱ ነው የነካው ግራ ላይ አይደለ ግን ከዲቡ ጋር ተቻላቸው የነበረ ዲቡ አልዘለለም ከተመለከተ ቆሞ ነው ዝም ብሎ ዲቡ አልዘለለም ተመልክተዋል ኢማኑ ማርቲኔዝ ምንም የተነካው ነገር የለም ምንም የተነካው ነገር የለም ስታች ዘሎ ኳሷን አግኝ ግቧንም ያስቆጠራ ስታች ነው ግን ስታች ሲወድቅ በምንድነው መሰለ የወደቀው በዚህ በጫንቃ የለም በጫንቃው ነው ከተከሻውና በስፓይናል ኮርዱ ማከል ባለውና ዲቡን ግን ጎሉ ከመቆጠሩ በፊት ማርቲኔዝ ንክኪ ቢያረግበት ኖሮ ማንኛውም ንክኪ ቦክስ ውስጥ አይቻልም ግን ጠባቂ ግን ምንም አይነት ንክኪ ያልነበራቸው በዛ ምክንያት ፋውል ሊሆን አይችልም ግቡ የጸደቀ ነው ይመስለው ጎል የሚቆጠርበት እድል ያለ ይመስላል ማች ተመልካቾቻችን ሊድስ ዩናይትድ በሜዳቸው ላይ እንደዶ ባርጌ ሳይሆን ምናልባት ባርጌ ሳይሆን ማች ተመልካቾቻችን ኦፍሳይድ ነው ወይ የሚለው ጥያቄ ነው ባርጌ ሳይሆን የሚገኘው ምናልባት ኦፍሳይድ የሚሆንበት እድል ግን ያለ ይመስላል
ምናልባት ግን ኦፍሳይድ ነው ይመስላል። መጀመሪያ ፓስን ኮንትሮል ያደርጋል። ስታች ማለት እዚህ ጋር ስታች ኦፍሳይድ አይደለም፣ ኦፍሳይድ ነው። ስታች የመጀመሪያውን ተቹም ስታች አላገኘው። ከዛ አምፓዱ ነው የመጀመሪያው ተች የአምፓዱ ሳይድ ነው መመልከት ያለብን። የመጨረሻው በዛኛው አንግል ማለት በዛኛው አንግል ያ ደግሞ እግር ሁለት ጊዜ ነው እያየሁ ያለው። አንዱ ኦፍሳይድ ካልሆነ ደግሞ ፋውል። የፋውሉ በእርግጠኝነት ያስቀል። ምንም አልነካውም እያየሁ ማርቲኔዝ ምንም አልነካውም። አድማጭ ተመልካቾቻችን 10ኛው ደቂቃ ላይ ደርሰናል። ሊድስ ዩናይትዶች ጎል ማስቆጠር ቢችሉም ምናልባት ግን ኦፍሳይድ የሚሻርበት እድል ያለ መሰለኝ። ራሱ ሉካስ ሜቻ ነው ጎልን ያስቆጠረው። እዚህ ኮንሳ ኳሷን በእግሩ ራሱን ዲፍሌክሽን አድርጎ 14 ቁጥር ለባሹ ሉካስ ሜቻ ጎሏን ማስቆጠር ችሏል። ምናልባት ክሬዲቱ አስቆጠር። አድማጭ ተመልካቾቻችን ሊድስ ዩናይትድ ዘ ዋይትስ ነጮቹ የመጀመሪያ ጎላቸውን በጀርመናዊው ሉካስ ኦኬቹ ሜቻ የ26 ዓመቱ ጀርመናዊ ሉካስ ሜቻ ጎል አስቆጥረው ባለሜዳዎቹ ሊድስ ዩናይትዶች አስቶን ቪላን 1-0 በሆነ ውጤት መምራት ጀመሩ። ምናልባት ከዚህ በኋላ አስደናቂውን ጨዋታ የምንመለከትበት እድል አለ። አስቶን ቪላዎችስ በቀጣዮቹ ደቂቃዎች ጫናን ይፈጥሩ ይሁን አብረን የምንመለከት ይሆናል። ግን አስቶን ቪላዎች ችግር ሳይሆን የማጽዳት ችግር ነው። ኮንሳ ነው ሊያወጣ ሲል ከፊት ለፊቱ ስለነበረ ሪፍሌክት አድርጎ ተቆጠረ። ከዛ በፊት ግን ኳሱ የሚጸዳ ነበር። በእርግጠኝነት የመጀመሪያ ተች ላይ ተበላሸውና እሱን ማስተካከል ቢችሉ ነው። ሌላው አስቶን ቪላ ከሜዳ ውጭ ደካማ እንቅስቃሴ ያስመለከተ ነው። ዘንድሮ 8ኛ ደረጃ ላይ ነው የሚገኘውና ካደረጋቸው 5 ጨዋታዎች አንድ ብቻ ነው ማሸነፍ የቻለው ከሜዳ ውጭ። አድማጭ ተመልካቾቻችን ለማንኛውም ኢላንድሮ ላይ ነጮቹ ሊድስ ዩናይትዶች ዘ ዋይትስ ተብሎ የሚጠሩት ሊድስ ዩናይትዶች በሜዳቸው በሉካስ ሜቻ ብቸኛ ግብ 1-0 በሆነ ውጤት መምራት ጀምሯል። አሁን አስቶን ቪላዎች ጫና ለመፍጠር ጥረት እያደረጉ ከተመለከትን በጣም ለአታኪንግ ትራንዚሽን የሚጠቀማቸውና ደግሞ ደጋግሞ ከመከላከል ወደ ማጥቃት የሚደረገውን ትራንዚሽን የሚመሩ ተጫዋቾች ነበሩና ከነሱም የሚገኙት ቻንሶች ሊድስን ጠንካራ አድርጎት ነበርና በአጠቃላይ በመሃል ሜዳው ላይ እንግዲህ አምፓዱ እንደ አንከርማን ሆኖ ሲያገለግል ነበርና ስታችንና ሎንግ ስታፍን ሞር ኮኔክት ሲያደርግ ነበር፣ ከተከላካዩ ጋር ኮኔክት ሲያደርግ ነበርና በጥሩ ሁኔታ ሲንቀሳቀስ የነበረ ተጫዋች ነው። ኦካፎርና አሮንሰንም ደግሞ የቪላር ባክፎር ስትሬች በማድረግና ለሜቻ ደግሞ ፖኬቶችን ክሬት በማድረግ ሊንክ እንዲያደርግ በነፃነት እንዲጫወት ሲያደርጉ የነበሩ ተጫዋቾች ናቸው። በአስቶን ቪላ በኩል ግን ፕሬሲንጋቸው ጥሩ አልነበረምና ሰከንድ ሃፍ ላይ ሊድሶች ይሄን ነገር አጠናክረው መቀጠል አለባቸው ብዬ አስባለሁ። በቪላ በኩል ያለውን ነገር ስንመለከት ግን በቢንጋና በሮጀርስ አማካኝነት እያደረጉ ያሉት የፕሬሲንግ ስትራቴጂ ብዙም እየሰራ አይደለምና እነዚህን ነገሮች አስተካክለው መግባት ይጠበቅባቸዋል ብዬ አስባለሁ። በእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ሊድስ ዩናይትድ ከአስቶን ቪላ የሚያደርጉት ጨዋታ ሁለተኛው አጋማሽ በይፋ ተጀምሯል። አስቶን ቪላዎች ከግራ ወደ ቀኝ የሚያጠቁት አስቶን ቪላዎች ናቸው። ከቀኝ ወደ ግራ ደግሞ እያጠቆረ ሜዳ የሚገቡት ደግሞ ሊድስ ዩናይትዶች ባለሜዳዎች ናቸው። አሁን በድጋሚ ጆን ማጊ ነው። አስቶን ቪላዎች ጫና ጥራት ያደርጉ የሚገኙት ጆን ማጊን አሻግሮ ነበር። ዋትኪንስ አልደረሰባትም። አስቶን ቪላዎች የመጀመሪያ የሁለተኛው አጋማሽ ጫና ለመፍጠር ጥረት አድርገው ቢሆንም ማቲካሽ ነበር ማሻገር የቻለው። ዋትኪንስ ግን አልደረሰባትም። ዋትኪንስ አልደረሰባትም። አድማጭ ተመልካቾቻችን ቅያሬዎች አሉ አይደል? ዜዶ አስቶን ቪላ በኩል ነገራችን ላይ ቅያሬዎች አሉ። ጆኒየር ማለና ያን ማትሰን ተቀይረው ወደ ሜዳ ገብተዋል። ሉካዲኝም በነገራችን ላይ ተቀይሮ ወጥቷል። አድማጭ ተመልካቾቻችን አስቶን ቪላዎችስ ምን ይፈጥራሉ የሚለውን አብረን የምንመለከተው ይሆናል። ሉካዲኝና ኤሚሊያኖ ቡንዲያ ተቀይረው ወጥተው እነሱም ተክተው የቀድሞ ቼልሲ ተጫዋች ያን ማትሰንና ጆኒየር ማለን ተቀይረው ወደ ሜዳ ገብተዋል። ምን ይፈጥራሉ ወይስ ምን አብረን የምንመለከተው ይሆናል። አድማጭ ተመልካቾቻችን አሁን በመልስ ምት ጨዋታው የሚቀጥል ይሆናል። አድማጭ ተመልካቾቻችን አስቶን ቪላ ዘቪሊያንስ ዘላዮን አንበሶቹ ሰው በሚጠሩት ዘ ዋይት ዘ ፒኮክስ ነጮቹ እያደረጉት የሚገኘው የኢላንድሮች ጨዋታ አሁንም በሊድስ ዩናይትድ 1-0 በሆነ ውጤት መሪነት ነው እየቀጠለ የሚገኘው። በረጅሙ ተሻገረ ግን አራቁት ጆሮንዱን ማራቅ ቻለ። ግን በመልስ ምት ጨዋታው የሚቀጥል ይሆናል። አድማጭ ተመልካቾቻችን ሊድስ ዩናይትድ ሉካስ ፔሪ ግብ ጠባቂ ነው። ጄደን ቦገር ጆሮንዱን
ፓስካል ስትራይክ እና ጋብሪኤል ጉሙልሰን አራቱ ተከላካዮች ናቸው። ሺያሎንግ ሳፋይታን አምፓሩና አውታናካ ማለት ታምሯል። የፊት መስመር ደግሞ የሚመሩት ኖ ካፎር እንደዚሁም ሉካስ ሜቻ እና ብሬነን አርሞሰን በሊድስ ዩናይትድ በኩል የፊት መስመሩን የሚመሩት ይሆናል። አድማጭ ተመልካቾቻችን ካርዳርሎ፣ ጃኒ ጄምስ፣ ዶሚኒክ ካልቨርት ሊዮን የመሳሰሉ ተጫዋቾች ደግሞ በተቀያሪ ወንበር ላይ ተቀምጧል። ጆ ማጊን መለሰ፣ በረጅሙ አሻገረ። ጆ ማጊን ለማቲካሽ፣ ማቲካሽ ቆሟል አጠገቡ ጋር በድጋሚ ግን መለሰ። ጆኒየር ማረን አሻገረ። ጎል ሞርጋን ሮጀርስ፣ ጎል አስቶን ቪላ፣ ጎል ኡናይ ኤምሬ። ጆኒየር ማረን ሁለተኛ አጋማሽ እንደገባ የቤት ስራውን የተሰጠውን ኃላፊነት ወዲያው ከ10 የመጀመሪያ ንክኪውን ወዲያው ማስቆጠር ቻለ። ሞርጋን ሮጀርስ የቀድሞ የሚድልስብሮ ተጫዋች ምን አይነት ስራ ነው እዚህ ጋር ግን ምን አይነት ስራ ነው ጆ ማጊ ክሮስ ያደረገው ለማቲካሽ ለጆኒየር ማረን ሲደረገ ክሊኒካል አስገራሚ ነው አጨራረስ። ሞርጋን ሮጀርስ ቦክስ ውስጥ የሆነ አክሽን የሚያሳይ አንድ ተጫዋች ያስፈልግ ነበርና ቦክስ ውስጥ ደግሞ ተቾችን የሚያረግ ቦክስ ውስጥ ልክ እንዳሁን ሮጀርስ እንዳስቆጠረው አይነት በማስቆጠር የሚታወቅ ድሪብል አድርጎ በመምታት የሚታወቀው ማለን ነውና ማለንን ነው ቀይሮ ያስገባው። ታውቃለህ አሁን ማለንን የማይጠቀምበት ዋናው ዩናይ ኤምሬ እንደ ቅድም ብሉ እንደጠቀስነው የአየር ኳስና ከቦክስ ውጭ የሚመጡ ኳሶችን ብዙ ጊዜ ይፈልጋል። የቆሙ ኳሶችን መጠቀም ይፈልጋል ዩናይ ኤምሬና ማለንን ግን አሁን በሚገርም ሁኔታ ነው ማቲካሽ ሰጠው። ቦክስ ውስጥ ሮጀርስን ተመልክቶ ሰጠውና ቦክስ ውስጥ ሮጀርስ በተገኘበት ቦታ ዋትኪንስ አልነበረም እዛ ቦታ ላይና ቅያሬዎቹ ያው ጌም ቼንጅ ይፈልግ ነበር፣ ጌም ሪዲንግ ይፈልግ ነበር። ማሰን የገባበት ዋና ሪዝን ዲኒ ጠፍቶ ነበር ፈርስት ሃፍ ላይና በቦግን ተይዞ ነበር ማርክ ተደርጎ ነበር። በቅያሬዎቹ ጌም ሪዲንግ ይፈልጋል። አይ ቲንክ ገና በደቂቃዎች ተመለከትን ያ ግን አጉል ሰዓት ላይ ነው ያገቡባቸው አይደለ? ይሄ የኳስ ሲጀመርና እንትን ስለሚገቡ ጎሎች ታክቲኮችን ያበላሻሉ። እንመለሳለን ሊስራቶች አታካ ሴንተራል ጎል በበለሰ እንደገና ያለው ግሳፍ ግን በበለ ለሞከት አድርጎ ነበር። አሁን በካውንተር አታክ መጡ። ሞርጋን ሮጀርስ ሞርጋን ምን አይነት ፓስ ነው